በጤና መረጃና በዲጂታል ጤና ፈጠራዎች ላይ በዘላቂ ኢንቨስትመንት የጤና ትሩፋቶችን ማሳደግ በሚል መሪ ቃል አምስተኛው ሀገር አቀፍ የጤና መረጃና ዲጂታል ጤና ሳምንት መርሃ ግብር መካሄድ ጀምሯል። በመርሃ ግብሩ የጤና ሚኒስትር ዶክተር መቅደስ ዳባ ሁሉን አቀፍ የጤና አገልግሎት ለመስጠት የጤና መረጃ ስርዓትን ማጠናከር ወሳኝ መሆኑን ጠቅሰው በወረዳ የሚጀምር የመረጃ ስርዓት መፍጠር ላይ እየተሰራ እንደሚገኝ ተናግረዋል። አሁን ላይ በአገር አቀፍ ደረጃ ከ47 በላይ የዲጂታል ጤና መሳሪያዎች ስራ ላይ እየዋሉ እንደሚገኙና ከ3500 በላይ የጤና ተቋማት በሄልዝኔት መገናኘታቸውን አስታውቀዋል። ሁሉን አቀፍ የሆነ የጤና አገልግሎት መስጠት ካስፈለግን መጀመሪያ መረጃዎች አስፈላጊዎች ናቸው። ከ47 በላይ የሚሆኑ የዲጂታል ስርዓቶች አሉን። የዲጂታል መሳሪያዎች በአገር አቀፍ ደረጃ አሉን። ከ3500 በላይ የሚሆኑ ጤና ተቋሞቻችን በሄልዝኔት እርስ በርሳቸው የተያዙ ናቸው። ከ227 በላይ የሚሆኑ ተቋማት ኤሌክትሮኒክ ሜዲካል ሪካርድ ይተገብራሉ። አሁን ደግሞ የሚቀጥለው የጤናው ዘርፍ የልማትና የኢንቨስትመንት እቅዳችን ላይ ደግሞ ተቋማትን ከወረቀት ነፃ ሙሉ እናደርጋለን። እርስ በርስስ ደግሞ የሚናበብ አንድ የዲጂታል ስርዓት ከመፈጸም አንጻር ደግሞ ከዲጂታል 2030 ስትራቴጂያችን ውስጥ ለይተን መረጃዎቻችንን ደግሞ በአንድ ቋት የመሰብሰብ ስራ የሚቀጥለው ኢንቨስትመንት እቅዳችን ውስጥ በሰፊው አስቀምጠናል ማለት ነው። የዲጂታል ጤና ስርዓት የመረጃ ስርዓት እየሆነ መምጣቱን የጠቀሱት ሚኒስትሯ የመንግስትና የግል የጤና ተቋማትን የማናበብ ስራዎች ካልተሰሩ ትክክለኛ የማህበረሰቡን የጤና ስርዓት ለማወቅ እንቅፋት ይሆናል ብለዋል። በቤት ውስጥ የሚሰጡ ሕክምናዎች እየጨመሩ መምጣታቸውን ያነሱ ሲሆን በጤና ስርዓቱ የማይመዘገብ መረጃ የጤና መረጃ ሆኖ እንደማይወሰድ ተናግረዋል። በመንግስትና በግል የማናበብ ስራዎቻችንን ካላጠናከርም በስተቀር መረጃዎች በተለያዩ ቦታዎች ላይ ይቀመጡና ትክክለኛ የማህበረሰባችን የጤና ስርዓትና የጤና ይዘትን ለማወቅ ያለመናበባቸው ትልቅ አቅም ማጣታችን ምክንያት ነው የሚሆኑት። ስለዚህ እርስ በርስ የመናበብ ስርዓት ላይ በጣም አተኩረን እንድንሰራ፣ ከዛ በተጨማሪ ደግሞ ወደ ጤና ስርዓቱ የማይገባ መረጃ ምንም አይነት የጤና መረጃ ነው ብለን ማንመዘግበው ይሆናል ማለት ነው። በቤት የሚሰጡ ሕክምናዎች እየጨመሩ ነው። መረጃዎቻችን ወደ አንድ ካልመጡ በዘላቂነት በፋይናንስ ስርዓታችን ውስጥ ለማካተት የራሳቸው የሆነ ማነቆ ይሆናሉ ማለት ነው። የተበታተነውን መረጃ ለመሰብሰብ የመረጃ ድግግሞሽ እንዳይኖር በወረቀት ይሰበሰብ የነበረውን አሰራር ወደ ዲጂታል ለመቀየር የረዱ መፍትሄዎችን ይዘው የቀረቡ አካላት በበኩላቸው የዲጂታል መረጃ ስርዓቱ መሻሻሎች ማሳየቱንና የተጀመሩ ስራዎች በጤናው ዘርፍ ለዲጂታል 2030 ግብ ትልቅ ግብዓት የሚሆኑ መሆናቸውን ተናግረዋል። አንድ ላይ የተመዘገበ ዳታ ለምሳሌ ዱፕሊኬሽን አይኖርም። የተለያዩ ሲስተሞች ላይ ከምንመዘገብ አንድ ሲስተም ላይ እንመዘግባለን። ከፋይዳ ጋር ኢንቴግሬት ማድረግ እንችላለን። ከተለያዩ እንትኖች ካሉ ኤግዚስቲንግ ሲስተሞች ጋር ኢንቴግሬትድ ስለሆነ ለዲጂታሉ የተለየ አስተዋጽኦ አለው ብለን ፋውንዴሽኑን ስኪማውንም ስለሰራን ኤፒአይውንም ስለሰራ ነው የተለየ አስተዋጽኦ አለው ብለን እናስባለን። ከዚህ በፊት እየተሰራበት የነበረው ፉሊ ማኑዋል የሆነ በወረቀት ነው የሚሰሩት። ወረቀት ነው የሚሰሩት ማለት እያንዳንዱ ዳታ ከእያንዳንዱ ጤና ኬላ ተሰብስበው የሚመጣው በወረቀት ነው። ሰው ያንን ነገር ዲጂታላይዝ ማድረግ ነው ያሰብነው። ምንድነው የሚሰራው የኛ ሲስተም? እሱ ማኑዋል ነገር ያስቀራል። ሁለተኛ ሪቪው የሚደረግበትን ያ ዳታው የገባው ዳታ ምን ያህል ሙሉነት አለው፣ ምን ያህል ደግሞ ጊዜውን የጠበቀ ነው የሚለውንም የሚያዩት ሰዎች በራሳቸው እያነበቡ የሚሆንበትን ሜካኒዝም እኛ ወደ ዲጂታል ነው ያመጣ ነው ማለት ነው። 2019 ከ2018 በፊት የነበረው ኢትዮጵያ የጤና ሴክተር የጤና መረጃ ሴክተርን ብታዩ በጣም ትልቅ ጋፕ የነበረበት ሁለት የተለያዩ ሲስተሞች ያሉበት የማይናበቡ ዳታ ቶሎ የማይመጣበት ዲኤችኤስን ስናመጣ ያደረገው ነገር ምንድነው? በአንድ ቀን ኮኔክሽን ያላቸው ፋሲሊቲዎች በአንድ ቀን ዳታቸውን አስገብተው ይጨርሳሉ። መደማመር ምናምን ይኖርባቸዋል። ኦፍ ኮርስ ከሬጂስተር መልቀም ምናምን እሱን በተመለከተ ደግሞ ሌላ ስራውን እየሰራ ነው። ሶ ምንድን ያደረገው ከ28 ቀን የሪፖርቲንግ ታይሙን ወደ 7 ቀን ሀገር አቀፍ የጤና መረጃና የዲጂታል ጤና ሳምንቱ በዘርፉ የሚስተዋሉ ማነቆችን ለመለየት የመናበብ ስራዎችን ለመፍጠርና የልምድ መጋራትን ለማድረግ ትልቅ መድረክ መሆኑ ተመላክቷል። ይህ የሀገር አቀፍ የጤና መረጃ ዲጂታል ጤና ሳምንት በሴክተሩ ላይ ምን ነበረ ማነቋችን፣ ምንስ እስከዛሬ የሰራናቸው ስራዎች ለውጥ አምጥተዋል፣ ታች ድረስ በወረዳ ድረስ የምናደርጋቸው ድጋፎች፣ በጤና ባለሙያዎቻችን መካከል ያሉ የመናበብ ስርዓቶች ለጤና ሴክተሩ የሚቀጥለው ፕላናችን ላይ ዘላቂ በሆነ በ2030 ስትራቴጂያችን ላይ የራሱ የሆኑ ነገሮች አስቀምጧል ብለን የምንቃኝበት ሳምንት ይሆናል። የጤና መረጃና ዲጂታል ሳምንቱ ከግንቦት 3 እስከ ግንቦት 7 2018 ዓ.ም እንደሚቆይም ተመላክቷል።